ይህን ኃይለ ቃል የምናገኘው በሉቃስ ወንጌል ምዕራፍ 15 ቁጥር 24 ላይ የሚገኝ ኃይለ ቃል ነው። አንድ ባለጸጋ ሁለት ልጆች ነበሩ። ስንት አልኳችሁ? ሁለት ልጆች ነበሩ። ትንሹ ልጅ ወይም ታናሹ ልጅ ወደ አባቱ ቀረብ አለና ሀበኒ አባ መክፈልተ ርስትየ፣ አባቴ ሆይ የሚደርሰኝን ስጠኝ አለው። አባትየው ማዘነና ለልጁ የሚያስፈልገውን ነገር ከፍሎ ሰጠው። ከዚያም በኋላ ወደ ሩቅ አገር ሄደ። ከሄደ በኋላ በተለያየ ምክንያት ገንዘቡን አጠፋ። ካጠፋ በኋላ በዚያ በሄደበት ሀገር ጽኑ ራብ መጣ። በዚያን ሰዓት ጽኑ ራብ ሲመጣ ምን ብሎ አሰበ? ወደ አንድ ሰው ከዚያን ቤት ገብቼ የታዘዝኩትን ስራ ሰራለሁ ብሎ አሳማ መጠበቅ ጀመረ። ከዚያም በኋላ አሳማ እየጠበቀ ለአሳሞች ሲሰጥ ደግሞ የአሳሞችን ትራፊ ወይም ለአሳሞች የሚሰጠውን ገፈራ ሊበላ ይፈልጋል። ነገር ግን ማግኘት አልቻለም። እንዲህ ያለ ሲኖርም በመጨረሻ በአባቴ ቤት የአባቴ አገልጋዮች የሚበሉት ከአባቱ አገልጋዮች የሚነሳው ማዕድ ብዙ ነው። ስለዚህ ወደ አባቴ ልመለስና አባቴ ሆይ በሰማይም በምድርም በድያለሁ ይቅር በለኝ ብዬ ከጫማው ወድቄ እንደ ልጅ ሳይሆን እንደ አገልጋዮች ቆጥሬ ብዬ ወደ አባቴ ቤት እመለሳለሁ አለ። ከዚያ ያሰበውን አስቦም አልቀረ፣ ወደ አባቱ ቤት ተመለሰ። ወደ አባቱ ቤት ሲመለስ አባቱ በሩቅ አየና አቅፎ ሳመው። ከዚያም በኋላ አገልጋዮችን ጠራና ለእግሩ ጫማ፣ ለእጁ ቀለበት፣ ለሰውነቱ ልብስ፣ ለእግሩ ጫማ፣ ለእጁ ቀለበት አድርጉለት፣ የሰበውን እረዱና ደስ ይበለን። ከዚያም በኋላ ምን አለ? ሞተሄ ወሃዮ፣ የሞተው ልጄ ሕያው ሆኗል። ታጉለሄ ወተረክበ፣ የጠፋው ልጄ ተገኝቷል። የትምህርታችን ርዕስ ምንድን ነው? አልሰማዋችሁም? የጠፋው ልጄ ምን ብሏል? ተገኝቷል። ይህንን ርዕስ ምክንያት አድርገን እንማማራለን። አሁን ታሪኩን ባጭር ነግሬያችኋለሁ። አሁን ይህ ንጉሥ የተባለው ማን ነው ስንል የንጉሥ ሁለት ልጅ አሉት ተብሏል። ስለ ሁለቱ አላብራራላችሁም። ብዙ ሰፊ ነገር አለው። ወደዚያ ውስጥም አልሄድም። ነገር ግን እነዚህ ሁለት ልጆች ታናሹ አባቱን ቀርባለና የሚደርሰኝን ስጠኝ አለው። እኔ በአንተ ቤት መኖር ሰልችቶኛል፣ እኔ ለአንተ መታዘዝ ሰልችቶኛል። ስለዚህ የሚደርሰኝን ስጠኝና ወደ ፈለግኩበት ቦታ ሄዳለሁ አለ። ይህ ምንድነው ስንል ሁለት ልጆች የተባለ ታላቅ ልጅ የተባለ ራሱን የቻለ ምስጢር አለው። ታናሽ ልጅ የተባለም ራሱን የቻለ ምስጢር አለው። ሰፊ ምስጢር አለው። ነገር ግን ይህ ታናሽ ልጅ ምንድነው ያለው? አባቱን የሚደርሰኝን ስጠኝ፣ ካንተ ቤት ካንተ ጋር መኖር አልፈልግም። እንዲሁ ዛሬ የዘመኑን ወጣቶች ይዳስሳል። እናት አባታቸውን አባዬ ካንተ ጋር መኖር ሰልችቶኛል፣ እማዬ አንቺ ትእዛዝ ሰልችቶኛል፣ ካንቺና ካንተ ጋር ከምኖር በተለያየ አገር ብኖር ይሻለኛል ብለው የሚወጡ አሉ። ይኸው በሰሙንም ነግራችሁ በወርቁ ስናመጣው ደግሞ ከአባታቸው ከእግዚአብሔር ቤት የወጡ የአባታቸው የእግዚአብሔር ቤት የሰለቻቸው፣ ጸበሉ የሰለቻቸው፣ መስቀሉ የሰለቻቸው፣ እምነቱ የሰለቻቸው በተለያየ ምክንያት ከእግዚአብሔር ቤት የወጡ አሉ። አስቡት። ወጣና ወደ የት ሄደ አልኳችሁ? ወደ ሩቅ አገር ሄደ። ሶስት ነገር ላንሳላችሁ። አንደኛው ወደ ሩቅ አገር ሂዷል። ሁለተኛው ገንዘቡን በተለያየ ምክንያት አጠፋ። ሶስተኛው ራብ መጣበት። ስንት ነገር መጣበት? የመጀመሪያው ወደ ሩቅ አገር ተሰደደ። ሁለተኛው አጠቃላይ ከአባቱ የተቀበለውን ገንዘቡን አጠፋ። ሶስተኛው ምን አረገ ካላችሁኝ? ራብ፣ ጽኑ ራብ ያዘው ይላል። አሁን ከአባቱ ቤት ከወጣ በኋላ የአባቱን የሰጠውን ገንዘብ በተለያየ ምክንያት በመዳራት፣ በመዘሞት፣ በመስከር ገንዘቡን አጠፋ። ይህ አባቱ የሰጠው ምንድነው ስንል አባቱ የሰጠው አባት እግዚአብሔር ነው ብያችኋለሁ። እግዚአብሔር የሰጠው ልጅነት ነበረ። ልጅነቱን በዝሙት አጠፋ። አባቱ የሰጠው ሃይማኖት ነበረ። ሃይማኖቱን በመዳራት አጠፋ። አባቱ የሰጠው መልካም ሕይወት ነበረ። መልካም ሕይወቱን ሁሉ ይህንን አጠፋ። ከዚያም በኋላ ወደ ሩቅ አገር ሄደ። ወደ ሩቅ አገር ማለት
ከእግዚአብሔር ቤት ወጥቶ ወደ ጣዖት ቤት፣ ከእግዚአብሔር ቤት ወጥቶ ወደ አምልኮ ባዕድ፣ ከእግዚአብሔር ቤት ወጥቶ ወደ ዝሙት፣ ከእግዚአብሔር ቤት ወጥቶ ወደ ጭፈራ ሄደ። ነገር ግን ያ ገንዘብ ጠፋ። ከጠፋ በኋላ በዚህ ልጅ ላይ ምን መጣበት ካለ ጽኑ ራብ መጣበት። ራብን ታውቁታላችሁ? የራብ ከባድነት። ራብን የሚያውቀው የተራበ ሰው ነው። እውነት ልንገራችሁ፣ የጠገበ ሰው ራብ አያውቅም። መከራን የሚያውቀው መከራን የቀመሰ ሰው ነው። አባቶቻችን እንዲህ ይላሉ፣ ሐዘነ ዘፈተነ የአምር ሐዘነ። መከራን የቀመሰ መከራን ምን ይለዋል? ያውቀዋል። ለጠገበ ሰው ራብን ብታወሩለት አያውቀውም። ለጤነኛ ሰው ሕመምን ብትነግሩት አይረዳችሁም። ላልተቸገረ ሰው ችግራችሁን ብታወያዩ ችግራችሁ አይገባውም። ስደትን ላልቀመሰ ሰው ስደት አይገባውም። ወርቆ ያልተነሳ ሰው ስለ መውደቅ አያውቅም። ያላዘነ ሰው ሐዘንን አይረዳም። ተስፋ ያልቆረጠ ሰው የተስፋ መቁረጥ አያውቀውም። እውነት ልንገራችሁ፣ ይህ ልጅ የኖረው በቤተ መንግሥት ነው። አባቱ ባለጸጋ ነው። ከአባቱ ቤት የሚያስፈልገውን ጮማ ቆርጦ ይበላል። የሚያስፈልገውን ጠጅ ቀርቶ ይጨልጣል። በአባቱ ቤት ያገኘውን ይለብሳል። በአባቱ ቤት መልካም ጫማ ያደርጋል። መልካም ሕይወት ይኖራል። ነገር ግን የሚገርማችሁ ከአባቱ ቤት ሆኖ እያለ ይህ መከራ ይገጥመኛል ብሎ አላሰበም። አንዳንድ ጊዜ እውነት ልንገራችሁ ምዕመናን፣ ከእናት አባቶቻችን ቤት ከወጣን በኋላ የእናት አባቶቻችን ቤት ትዝ ይለናል። እናት ተርባ የምትመግበን፣ ተጠምታ የምታጠጣን፣ ታርዛ የምታለብሰን የእናት ፍቅር ያን ጊዜ ይገባናል። የእናት ፍቅር፣ የአባት ፍቅርም እንዲሁ። ይህ ልጅ ከእናት አባቱ ጋር ነው የኖረ። ከዚህም በኋላ ወጣ። ሲወጣ የስደትን ነገር አወቀ። ሲወጣ የያዘው ገንዘብ እንደሚጠፋ፣ ገንዘብ ጤዛ መሆኑን፣ ገንዘብ አላፊ መሆኑን፣ ገንዘብ እስከ መጨረሻ ከእርሱ ጋር እንደማይኖር የገንዘብን ጠፊነት ተረዳ። ከዚያም በኋላ ደግሞስ ክፉ ራብ ሲመጣበት የራብን ጉዳይ ተረዳ። ከዚያ ሳመ ጠባቂ ሆነ። እውነት ልንገራችሁ፣ ዛሬ ስንቶች ወንድሞቻችን፣ ስንቶች እህቶቻችን ከቅድስት ቤተ ክርስቲያን ወጥተው አሳማ ጠባቂ ሆነዋል። ይሄ አሳማ የሚበለው እንዳይመስላችሁ። ከሃይማኖታቸው ወጥተው ልክ እንደ አሳማ ከዚህ ግባ የማይባል ሃይማኖት ውስጥ የገቡ፣ ከዚህ ግባ የማይባል ለነፍሳቸውም ለስጋቸውም የማይጠቅማቸው ራሳቸውን በሱስ ያበላሹ ብዙ ትውልዶች አሉ። እግዚአብሔር ያስተካክልልን። ከዚህም በኋላ ይህ ሰውም ብሎ አሰበ። ከሪዎች ጋር ሊበላ አሰበ። ሪዎች እየተሻሙ ይበሉበታል። ረሃብ ጸናበት። ረሃቡ ሲጸናበት እንዲህ ብሎ አሰበ፣ በአባቴ ቤት ብዙ አገልጋይ አሉ። ከአባቴ ቤት ደግሞ የሚነሳው የአገልጋዮች ማዕድ ብዙ ነው። እኔ ግን በዚህ በሰው ሀገር ሞታለሁ አለ። አያችሁት? አንዳንድ ጊዜ እኮ ወገኖች ረሃብ ሲያገኘን ጥጋብ በተለያየ ምክንያት የሚመግበን እግዚአብሔር እናስበዋለን። ስደት ሲመጣ ስደት መኖሩ እግዚአብሔር እናስብበታለን። ጤነኛ ሰው ሲታመም ጤና የእግዚአብሔር መሆኑ ይረዳል፣ ይገነዘባል። በዚህ ሰዓት ሰው ሲራብ፣ ረሃብ ከባድ ነው ልንገራችሁ። እንዲሁ በአንድ ዘመን እስራኤላውያን ልጆቻቸውን ቀቅለው እስከ መብላት ደርሰዋል። እየሰማችሁኝ ነው? ልጆቻቸው ምን አልኳችሁ? ልጆቻቸውን በወረፋ ቀቅለው በልተዋል። የአህያ መንጋጋ በብዙ ወርቅ ተሽጧል። የርግቦች ኩስ ተሽጧል። አሁን ይህ ታሪክ ነው የሚመስለን፣ ታሪክ ነው የሚመስለን። በእስራኤላውያን ላይ የተፈጸመ እውነተኛ ታሪክ ነው። የርግብ ኩስ ከመመገብ ደርሰዋል። የአህያው መንጋጋ እየፈጩ እስከ ማኘክ ደርሰዋል። ልጆቻቸውን በእሳት ቀቅለው እስከ መብላት ደርሰዋል። ይህ ሰውም ከባድ ራብ መጣበት።
በዚህ ሰዓት እኔ በሰው ሀገር ሞታለሁ፣ በአባቴ ማዕድ ብዙ ይነሳል። የአባቴ ቤት የተትረፈረፈ ነው። የአባቴ ቤት የበረከት ቤት ነው። የአባቴ ቤት ራብ የለበትም። ስለዚህ ወደ አባቴ ቤት እመለሳለሁ አለ። አሁንም አምላካችን ከቅድስት ቤተ ክርስቲያን የተሰደዱትን ወደ አባታችን ወደ እግዚአብሔር ቤት በቸርነቱ ይመልስልን። ይህን አለና ተነሳ። ምን እላለሁ አለ? በሰማይም በምድርም በሰማይ እግዚአብሔርን በምድር አንተም በደልኩ እለዋለሁ አለ። ይህ ትልቅ ወገኖቼ በኃጢአት እንወድቅ ይሆናል። በንስሐ መመለስ ትልቁ የሕይወት ስኬት ነው። ትናንት ወርቀን ይሆናል፣ ዛሬ እንነሳ። ትናንት ርቀን ይሆናል፣ ዛሬ እንቅረብ። ትናንት ጠፍተን ይሆናል፣ ዛሬ በክርስቶስ እንገኝ። ይህ ሰው እንዲህ አለ፣ በሰማይ እግዚአብሔርን በምድር አንተም በደልኩ እላለሁ። ነቢየ እግዚአብሔር ልበ አምላክ ዳዊት በመዝሙር 50 ቁጥር 1 ላይ ጀምራችሁ ስታነቡ እንዲህ ይላል፣ ተሳለኒ እግዚኦ በከመ በየሳይልከ፣ አቤቱ እግዚአብሔር ሆይ እንደ ቸርነትህ ይቅር በለኝ። ወበከመ በየሳይልከ ደምስሳ በሳዬ፣ አቤቱ እግዚአብሔር አምላክ ሆይ እንደ ቸርነትህ እንደ ይቅርታ ኃጢአቴን ደምስስልኝ። እስመ ለልየ አእምር ጌጋዬ፣ አቤቱ እግዚአብሔር አምላክ ሆይ እኔ በደሌን አውቀዋለሁ አለ። ምኔን አውቀዋለሁ? በደሌን አውቀዋለሁ። በደሉን የሚያውቅ ሰው ኃጢአተኛ አይደለም። በደሉን አውቆ የሚጸጸት፣ በደሉን አውቆ ንስሐ የሚገባ፣ በደሉን አልቆ የሚያለቅስ፣ በደሉን አውቆ ንስሐ የሚገባ፣ በንስሐ ሕይወት የሚመላለስ ይህን አለና እስመ ለልየ አእምር ጌጋዬ፣ አቤቱ እግዚአብሔር አምላክ ሆይ እኔ ኃጢአቴን በደሌን አውቃለሁ አለና ለከ ለባሕቲትከ አበስኩ ለከ፣ አንተም ብቻ በደልኩ አለ። ምን አለ? ምን አለው? አላችሁ ከኔ ጋር ሆኑ። ከኃይለ ቃሉ ጋር ናችሁ። እግዚአብሔር አምላክ የተበተነው ልቡናችን ይሰብስብልን። ነቢየ እግዚአብሔር ልበ አምላክ አንተም ብቻ በደልኩ፣ በፊትም ክፋትን አደረግኩ፣ በነገርም ትጸድቅ ዘንድ በፍርድም ንጹሕ ትሆን ዘንድ አቤቱ እግዚአብሔር አምላክ ሆይ ኃጢአቴን ይቅር በለኝ አለ። አሁን ይህ ሰው ምን አለ? በሰማይ ማንም በደልኩ? እግዚአብሔርን። በምድር አንተም በደልኩ። ስለዚህ ከልጆች መካከል እንደ ልጆች ልጠራ አይገባኝም። ከአገልጋዮች እንዳንዱ ቆጥረኝና አገልጋይ ሆኜ አገለግላለሁ አለ። መታደል ወገኖች፣ መጥፋቱን አትዩት፣ መመለሱን ይዩት። መውደቁን አትዩ፣ መነሳቱን ይዩት። መራቁን አትዩ፣ መቅረቡን ይዩት። ተስፋ አልቆረጠም። አንዳንድ ክርስቲያን ወርቀው በመውደቃቸው የሚጸጸቱ፣ ነገር ግን ተጸጽተው የማይመለሱ፣ ርቀው በመራቃቸው የሚጸጸቱ፣ ነገር ግን እግዚአብሔርን እንደ ሰው ኃጢአተኛ ወይም ደግሞ እግዚአብሔርን እንደ ሰው ጨካኝ አድርገው የሚቆጥሩ ሰዎች አሉ። እግዚአብሔር መሐሪ ነው ወገኖቼ፣ ሰው ጨካኝ ነው። እግዚአብሔር ግን ምንድነው? ይቅር ባይ መሐሪ ነው። እግዚአብሔርን አሳዝነ ነው ይቅር ይለናል። የእግዚአብሔር ጠላቶቹ ሆነ ነው እግዚአብሔር ይታደገናል። ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ እርዩ መጠነ ዘአፍቀረነ፣ እግዚአብሔር ምን ያህል እንደወደደን እዩ። እንዘ ጸሩ ንሕነ ተሳለነ በሞተ ወልዱ፣ እኛ የእሱ ጠላቶች ሆነን ሳለ እነሆ በልጁ በጌታ በኢየሱስ ክርስቶስ ሞት ይቅር እንዳለን ምን ያህል እንደሚወደን እዩ አለ። የእግዚአብሔር መውደድ ታውቁታላችሁ። ደው ሰው እኮ ቢወድ ከሰው የሚፈልገው ነገር አለ። ባለጸጋ ሊሆን ቢወድ ጉልበቱን ፈልጎ ነው። ድሃ ባለጸጋውን ቢወድ ሀብቱን ፈልጎ ነው። አንድ ወጣት አንዱን ወንድ ብትወድ ውበቱ ፈልጋ ነው። አንድ ወጣት አንዷን ሴት ቢወድ ውበቷን ፈልጎ ነው። በተለያየ ምክንያት እኛ ሰውን ስንወድ ምክንያት አለን። እግዚአብሔር ግን ሲወደን ውበታችን እንዳይል ይሴኒ ላዩ እሙሉ ደጓለማያው፣ ደም ግባቱ ከሰው ልጆች ሁሉ ያምራል። ባለጸግነትን ፈልጎ ነው እንዳንል እግዚአብሔር የማያበድሩት ባለጸጋ ነው። ስልጣን ፈልጎ ነው እንዳንል እግዚአብሔር የማይሾሙት ንጉሥ ነው። የማይነቅፉት የማይሽሩት ጌታ ነው። አስቡት። ሐዋርያው ቅዱስ ዮሐንስ ሲናገር እንዲህ ይላል፣ እስመ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ወሃይደ ከመ ይኄው ኩሉ፣ እግዚአብሔር ዓለሙን እንዲሁ ወዶታልና። እንዴት ወዶታልና? እንዲሁ
ምንም ሳይኖረን፣ ገንዘብ ሳይኖረን፣ ውበት ሳይኖረን፣ መልካም ሥራ ሳይኖረን በተለያየ ምክንያት እግዚአብሔር አምላክ እኛን እንዲወዷል። መውደድ ብቻ የለም። እናት ልጇን ብትወድ ሥጋዋን ቆርሳ አትሰጥም። እናት ልጇን ብትወድ ደሟን አፍሳ እንካ ጠጣ ብላ አትሰጥም። እናት ብትወድ ለልጇ አትሞትም። ክርስቶስ አምላክ ግን ወዶ በመስቀል ላይ ተሰቀለ። ቅድም ሰምታችሁታል ዝማሬውን ወንድማችን ሲዘምረው መሐሪው መድኃኔዓለም ይቅር በለን እያለ። ይቅር ያለን እኮ በመስቀል ላይ ተሰቅሎ ሥጋውን ቆርሶ በመስቀል ላይ ተሰቅሎ ደሙን አፍሶ መራራ ሞት። የሚገርማችሁ ክርስቶስ እሱ መራራ ሞት ጠጣ፣ ለእኔና ለእናንተ ሕይወት መጠጥ ሰጠ። ክርስቶስ እርቃኑን ተሰቀለ፣ ለእኔና ለእናንተ የጸጋ ልብስ አለበሰ። ክርስቶስ በጦር ተወጋ፣ ክርስቶስ ለእኔና ለእናንተ ከተወጋንበት ክፉ መንፈስ ነፃ ወጣን። ክርስቶስ እርቃኑን ተሰቀለ፣ ለእኔና ለእናንተ የሕይወት ልጅነትን ሰጠን። ክርስቶስ አስቡት፣ ክርስቶስ መሬት ላይ ወደቀ፣ እኔና እናንተ የወደቅነውን ክርስቶስ ከፍ አረገ። ክርስቶስ በጥፊ ተመታ፣ በጨለማ በጥፊ እንመታ የነበርነው ክርስቶስ ከጨለማ ወጣ። አስቡት፣ ክርስቶስ ኃጢአተኛ ተብሎ ኃጢአተኛ የነበርነው እኛን ጻድቃን አረገ። ክብር ምስጋና ለአባቶቻችን አምላክ ለልዑል እግዚአብሔር ይሁን። አስቡት፣ ይሄ ነው የእግዚአብሔር ሥራ እና የእግዚአብሔር ፍቅሩ እስከዚህ ነው። እግዚአብሔር ሰውን የወደደበት ዓላማ ይህ ነው። ስለዚህ ሰው ምን አለ? እግዚአብሔርን ይቅርታ ጠይቃለሁ፣ አባቴንም ይቅርታ ጠይቃለሁ። እግዚአብሔር መሐሪ ነው፣ አባቴም ይቅር ይለኛል አለና መጣ። በዚህን ሰዓት አባቱ ይላል ገና ከሩቅ ሲያዩ ልጁ። እናቶች አባቶች፣ ልጅ የወለዳችሁ ሰዎች ታውቁታላችሁ። ትምህርት ቤት ሄዶ እንኳን ልጃችሁ ሲቀር ሰዓቱ ሲያልፍ ትወጣላችሁ፣ ትገባላችሁ። ልጅ የምነከው እስካሁን ነው። ለምንድን ነው የቆየችው? ለምን ነው የቆየም? በሰላም ነው እንጨነቃለን አይደል? ይህ ሰው ደግሞ ልጁ ከአባቱ ኮብልሎ የጠፋ ልጅ ነው። ለብዙ ዘመናት በባዕድ ሀገር የኖረ ነው። ወይም ደግሞ ልጄ ዛሬ ሞተ ተብሎ መርዶውን እሰማለሁ ይላል። ወይስ ደግሞ ልጄ በሰላም ወደ ቤቱ ይመለስ ብሎ ይጠባበቃል። ችም አስቸጋሪ ነው። በሰው ሀገር ያለ ሰው ወይ መርዶውን ልንሰማ እንችላለን፣ ወይ ደስታውን ልንሰማ እንችላለን። ነገር ግን ወይ መምጣቱን ወይ መቅረቱን እንጠባበቃለን። አባቱ የልጁን መምጣት በመውጣት በመግባት ይጠባበቅ ነበረ። በዚህ ሰዓት ገና በሩቅ ሲያዩ ይላል አባቱ በሩቅ ሲያዩ በሩቅ እንዳየው በሩቅ ሄደና አባቱ አቅፎ ሳመው ይላል። ምን አለው አልኳችሁ? የፍቅር አባት እኮ ነው ያለን። ገና መመለሳችን ሲያይ እግዚአብሔር በሩቅ ይቀበለናል። ለዚያም ነው ምን አለ? ተመየጡ ሀቤየ ወአነ እትመየጥ አቤክሙ። እናንተ በንስሐ በዋይታ በልቅሶ በእንባ ወደ እኔ ተመለሱ፣ እኔ ደግሞ ወደ ማን? ወደ እናንተ እመለሳለሁ። አያችሁት? ቸሩ አባታችን እንደጠፋን እንድንቀር የማይፈልግ፣ እንደወደቅን እንድንቀር የማይፈልግ፣ እንደሞት እንድንቀር የማይፈልግ ክርስቶስ አምላካችን ይናረገ። ከዚያም በኋላ ምን አለ? በሩቅ ሲያየው አቀፈና አገልጋዮችን ጠርቶ እንዲህ አለ፣ ሞተይ ወሃዮ ተረክበይ ወታጉለ። ሞተ ያልኩት ልጅ እየሰማችሁ ነው? እስኪ በሉላችሁ። ሞተ ያልኩት ልጅ ሕያው ሆኗል። ጠፍቶ የነበረው ልጅ ተገኝቷል። ደስ ይበላችሁ አለ። የእግዚአብሔር ደስታ ይህ ነው። ጠፍተን ስንገኝ እግዚአብሔር ይደሰታል። ሞተን ሕያዋን ስንሆን እግዚአብሔር ይደሰታል። እንዲያው ስለ ሞት ላንሳላችሁ ትንሽ ነገርና ትምህርት ይላጠቃል። ስለ ሞት ስናነሳ ሞት በሁለት አይነት መንገድ አለ። መልካም ሰርተው የእግዚአብሔር መንግሥት የሚወርሱበት ግብር ምን ግብር ወይም ደግሞ በሞት መንግሥተ ሰማያት ትጎረሳለች። ሞት ማለት ሰውና እግዚአብሔር የሚገናኙበት ድልድይ ነው። መልካም ለሰሩ ሰዎች ወደ እግዚአብሔር የሚሸጋገሩበት፣ ወደ መንግሥተ ሰማያት የሚሸጋገሩበት፣ የእግዚአብሔር መንግሥት የሚወርሱበት ነው። መልካም ሞቱ መልካም የሰሩ ክቡር ሞቱ ለጻድቅ ተብሎ የጻድቅ ሞት በእግዚአብሔር ፊት የከበረ ነው ተብሎ እንደተጠራው ይህ መልካም ሞት ነው። ሁለተኛው በኃጢአት መሞት አለ። በምን መሞት አልኳችሁ? የማቴዎስ ወንጌል ምዕራፍ 8 ላይ ገብተን ስናነብ ክርስቶስ አምላካችን ሁለት ሰዎች ጠይቀውታል። አንዱ የሀገር ጸሐፊ ነውና ወደ ክርስቶስ መጣና እትሉከኑ ሀበ ሆርከ፣ አቤቱ ክርስቶስ አምላካችን ሆይ እንዲሁ በሄድክበት ሁሉ ልከተልህ አለው።
ክርስቶስ አምላካችን የዚህ የወጣቱን አመጣጥ በከንቱ ውዳሴ እንደሆነ የወጣት ቤቱን ንብረቱን ትቶ ተከተለ። ስለዚህ እኔን ደግሞ ሰው ያከብረኛል የሀገር ጸሐፊ ብሎ በጣም ትልቅ ክብር ይሰጠኛል ብሎ ስለመጣ ክርስቶስ አምላካችን ለቆናጸለኒ ግበቦሙ ወላዕዋፈ ሰማይኒ ምስላልቦሙ ለሰማይ አዋፎች መጠጊያ አላቸው፣ ለቀበሮቹም ጉድጓድ አላቸው። ወለወልደ እጓለ እማዮሰ ሀበ ያሰምዕ ክርስቶ ወልደ እጓለ እማዮ ግን ራሱን የሚያስጠጋበት ቤት የለውም። ስለዚህ እኔን አትከተለኝ አለው። ከደቀ መዛሙርቱ መካከል ደግሞ አንዱ መጣና እንዲህ አለው፣ አቤቱ ጌታዬ ሆይ እናት አባቶችን ያረጁ የሸመገሉ እነሱን ጡሬ ቀብሬ ልመለስ እባክህ ፍቀድልኝ አለው። ክርስቶስ አምላካችን ምን አለ? ህድጎሙ ለምውታን ይቅበሩ ምውታን ይሆሙ። ሙታን ዘመዶችን ተዋቸው፣ ሙታን ዘመዶቻቸው ይቅበሯቸው አለ። እየሰማችሁ ነው? ከኃይለ ቃሉ ጋር ናችሁ? መድኃኔዓለም ክርስቶስ ከሁላችን ጋር ይሁን። ሙታን ዘመዶችም እንበላቸው፣ ተዋቸው፣ ይቅበሯቸው። በዚህ ቅድም ስንጸልይ ነበር። ቀድማችሁ የመጣችሁ ሰዎች ካላችሁ ማለት ነው። ይኮነን ሕያዋነ ወሙታነ ወአልቦ ማይለክት ለመንግስቱ። በሕያዋንና በሙታን ለመፍረድ ምን ይላል? ይመጣል። ለመንግስቱ ምን የለውም? ፍጻሜ የለውም። በመንፈስ ቅዱስ እናምናለን፣ እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ እያልን የምንጸልየው ጸሎት። አሁን ሕያዋን የተባሉ እንደነ ቅድስት ክርስቶስ ሰምራ፣ እንደ አባታችን እንደ ገብረ መንፈስ ቅዱስ፣ እንደ አባታችን እስትንፋሰ ክርስቶስ፣ እንደ አባታችን ተክለ ሃይማኖት፣ እንደ አባታችን አቡነ ሀብተ ማርያም፣ እንደነ ሰማዕቱ ቅዱስ ጊዮርጊስ፣ እንደ ሕፃኑ ቂርቆስ፣ እንደ እናቱ ኢየሉጣ ያሉ ራሳቸውን ለእግዚአብሔር አሳልፈው የሰጡ ይህን ዓለም ድል የነሱ እነሱ ሕያዋን ተብለው ይጠራሉ። ነገር ግን ደግሞ በተቃራኒው ስጋቸውን ለነፍሳቸው ያላስገዙ በስጋ ምኞት የሚኖሩ የስጋ ምኞትን የሚፈጽሙ ኃጢአትን ሸንግለው የሚሰሩ ወንድማቸውን የሚገሉ ወንድማቸውን የሚያሳድዱ ወንድማቸውን የሚጠሉ ሙታን ተብለው ይጠራሉ። ሙታን ተብለው ይጠራሉ። ስለዚህ ይህ ሰው ልጅ ሙቶ ነበረ፣ በኃጢአት ወርቆ ነበረ፣ በኃጢአት ከእግዚአብሔር ርቆ ነበረ፣ በኃጢአት ጠፍቶ ነበረ፣ በኃጢአት ከእግዚአብሔር ኮብልሎ ነበረና ሞተ ያልኩት ልጅ ተገኘ አለ። ከዚያም በኋላ ሶስት ነገር አስቀምጧል። ምን ምን? የመጀመሪያ ልብስ አምጡና ልብሱት። ልብስ ምንድነው? ሁለተኛ ቀለበት። ቀለበት ምንድነው? ሶስተኛ ጫማ። ስንት አልኳችሁ? ሶስት ነገር። ልብስ የተባለ ልጅነት ነው። ምንድነው አልኳችሁ? ልጅነት ነው። መጀመሪያ ልጅነት ስጡት አለ። ነቢዩ ሲራክ ሲናገር ነቢይ እግዚአብሔር ልበ አምላክ ዳዊትም ተናግሮታል። አልበስከኒ ልብሰ ሕይወት ወልብሰ መድኃኒት ይላል። የሕይወትን ልብስ ሁላችሁ በሉ፣ የሕይወትን ልብስ በሉ። አለበስከኝ የድነት ልብስንም ሰጠኸኝ ይላል። አያችሁት? አሁን ልብስ ምንድነው አልኳችሁ? ልብስ መቼም ገመና ይሸፍናል ላይ ልጅነትም ገመና ይሸፍናል። አዳምን አስታውሱት። አዳም ልጅነቱን ባጣ ጊዜ ገመናው ተራቁቶ ነበረ። የበለስ ቅጠል እየቆረጠ ከሰውነቱ ማገልገም ጀምሮ ነበረ። የመጀመሪያውን አዳምን አስቡት። ልብስ የተባለ ልጅነት ነው። ልጅነት የማይሸፍነው ነገር የለም። ከኃጢአት ይሸፍናል፣ ከመከራ ይሸፍናል፣ ከበደል ይሸፍናል፣ ከመርገም ይሸፍናል። ስለዚህ ምን አለ? ልጅነት ስጡት። ልጄ ጠፍቶ ነበረ። ሁለተኛው ቀለበት ነው። ቀለበት ሃይማኖት ናት። ምንድን ናት አልኳችሁ? ሃይማኖት። እንዲያው አንድ ወጣት ለአንድ ወጣት ቀለበት ያስራል። ምንነቱን ነው የሚገልጽ? ምንነቱን ነው የሚገልጽ? ፍቅር ነው። ከፍቅር ባለፈ ደግሞ ልቤን ሰጠው ልቤን ሰጠሽ አይ። ግን ዛሬ ቀለበት ይሁን እንለፈው እንደው ወጣ ሲባል እኮ ቀለበቷም ወጣትልና ነፃ ሆኖ ሰርቪሷ ውስጥ ከዚያም ባለፈ እንደው ወደ አንዱ ሀገር ሲከድ ወንዱም ሴቱም ቀለበቷን ያወልቅና ከኪስ ነው የምትቀመጠው። ለምንድን ነው ግን? ስለዚህ ልብ አልሰጠንም ማለት ነው። ልብ የሰጠ ሰው እንኳን የተለያየ አካሉን ይቅርና ራሱን አሳልፎ ይሰጣል። ስለዚህ ቀለበት ሃይማኖት፣ ቀለበት እጣትን ከባት ይዛለች። ሃይማኖትም የሁሉ የወሳችን ሰውና እግዚአብሔር የሚገናኘው በሃይማኖት ነው። ሃይማኖት
ሰው ከእግዚአብሔር ጋር የሚገናኝበት፣ እግዚአብሔር ወደ ሰው የሚመጣበት፣ ሰው ወደ እግዚአብሔር የሚወጣበት፣ ሰውና እግዚአብሔር የሚነጋገሩበት፣ ሰውና እግዚአብሔር የሚገናኙበት ነው ሃይማኖት ማለት ሃይማኖት። ስለዚህ ሃይማኖት ስጡት አለ። ሶስተኛው ጫማ ከምን ይከላከላል? ከእሾህ ከእንቅፋት ከተለያየ ምክንያት ይከላከላል። ጫማ የተባለ ደግሞ ወንጌል ነው። ወንጌል ከማን እንከላከልባታለን? ከሰይጣን። ወንጌል ስንማር የሰይጣንን ክፉ አስተሳሰብ እናውቅበታለን። የሰይጣንን ወጥመድ እንሰብርበታለን። የሰይጣንን ክፉ አስተሳሰብ እንሽርበታለን። ሰይጣንን ድል እንነሳዋለን። ወንጌል ማለት በመጀመሪያው ወልደ እግዚአብሔር እንደነገሰ ወይም አዳም እንደዳነ ዲያብሎስ እንደተሻረ ትሰብካለችና፣ ስለዚህ ምን አለ? ወንጌልን ስጡት። ሐዋርያው ቅዱስ ጳውሎስ ተሲነክሙ ኃይለ ወንጌል ዘበሰማያት ይላል። ዘበሰላም የሰላም ወንጌልን ተጫምታችሁ መንግሥተ ሰማያት የምታወርሰውን የሕይወት ወንጌልን ተጫምታችሁ ዓለምን አስተምሩ አለ፣ ኑሩ። ስለዚህ ሶስት ነገር ተሰጥተውታል። መጀመሪያ ልጅነት፣ ከልጅነት ሃይማኖት፣ ከሃይማኖት ደግሞ ወንጌል። ልጅነት ያገኘ ሰው ሃይማኖት አለው። ሃይማኖት ያለው ሰው ወንጌልን ቁጭ ብሎ ይማራል። ከዚያም በኋላ የወንድሙን ታሪክ አልነግራችሁም፣ ገብታችሁ አንቦት። ጠቅለል ያለውን ሙቶ የነበረው ልጅ ሕያው ሆነ፣ ጠፍቶ የነበረው ልጅ ተገኘ። ስለዚህ እኔና እናንተም አምላካችን ልዑል እግዚአብሔር መመለሳችን ይፈልጋል። በኃጢአት መውደቃችን ሳይሆን እግዚአብሔር የሚጸየፈው ኃጢአተኛን ሳይሆን ኃጢአትን፣ እግዚአብሔር የሚፈልገው ወደ እግዚአብሔር መቅረባችን፣ ስጋው ደግሞ መቀበላችን ነውና እኔና እናንተም ቃሉን ሰምተን በዚህ በተማርነው ቃል 30 60 100 ያማረ ፍሬ አፍርተን ቅዱስ የሆነውን ስጋውን ክቡር የሆነውን ደሙን ጠጥተን የመንግሥት ወራሾች የስሙ ቀዳሾች እንዲያደርገን የእርሱ መልካም ፈቃድ ይሁንልን።